ፋሚሊ የሚያስቀይረን ያውቃል። ጓደኞቻችን እንዲሁም እህት ወንድሞቻችን አስቀይረውን ያውቃሉ። በነገራችን ላይ ይሄ የምትናገረው ነገር በሁላችንም ህይወት ውስጥ ሮንግ ነው። አንድ ትምህርት ልስጣችሁ ብዬ ነው። ለፋሚሊ ብላችሁ፣ ለወዳጅ ጓደኛ ብላችሁ፣ ለሚቀርባችሁ ሰው ብላችሁ የገባችሁበት ህይወት የለም። ራሳችሁ ይበጀኛልና ይሆነኛል ብላችሁ ወዳችሁና ፈቅዳችሁ የገባችሁበት ህይወት እስከሆነ ድረስ በቻላችሁት አቅም እስከ መጨረሻው ድረስ ችግሩን ራሳችሁ ለመፍታት ሞክሩ። ካልቻላችሁ ማንንም ሶስተኛ ሰው አታስገቡ። ያኛው ሶስተኛ ሰው እናንተ ያላችሁበትን ህይወት አብሯችሁ አልኖረም። የተፈጠረውን ችግር እንኳን ብትነግሩት እናንተ የተሰማችሁን ስሜት ሊሰማ አይችልም። ያ ሰው ሊያደርግ የሚችለው ልክ እንደሚባለው ወይ ዋሽቶ ማስታረቅ ነው ወይ በቃ አንቺም ታይ አንተም ተው በሚል መንገድ ህይወታችሁን እንድትቀጥሉና አብራችሁ እንድትሆኑ ነው ሊያደርጋችሁ የሚችለው እንጂ ሶስተኛ ሰው መቼም ችግሩን ቀርፎ አያውቅም። ያ ሰው ከልቡና ከጭንቅላቱ አፍልቆ አውጥቶ ችግር ፈጥሮ እንደገና ሶስተኛ ሰው መጥቶ ይሄን ነገር ሊያስተካክል አይችልም። ያ ሰው ድጋሚ እንደዛ አይነት ችግር እንደማይፈጥር በምን ታውቃላችሁ? ይሄ ነገር አድጎ ነው እንደዛ አይነት ውሳኔ እንድትደርሱ ያደረጋችሁ እንጂ ያኔ በእንቁላሉ ጊዜ እንደሚባለው ለነገሩ መፍትሄ ሰጣችሁት ቢሆን ኖሮ ከዛሬ ነገ ይለወጣል፣ ከዛሬ ነገ አሪፍ ይሆናል፣ ስለሚወደኝ ይረዳኛል፣ ያስተካክላል የሚሉ ነገሮች 50-50 ናቸው እንጂ 100% በዛ ነገር ላይ እርግጠኝነት እንዳይሰማል። ስለዚህ የምናደርገውን ነገር እንዲሁ በስሜት ወይም ደግሞ በፍላጎት ለዛ ነገር ቦታ ስላለን ስለምንፈልገው ብቻ እዛ ነገር ውስጥ መግባት መጨረሻ ላይ የማይሆን ዋጋ ያስከፍለናል። ስለዚህ ለምትኖሩት ህይወት ሶስተኛ ሰው መጥቶ የሆነ መፍትሄ እንዲሰጣችሁ አትፈልጉ። ማንም የፈለገ እናት አባት ሊሆን ይችላል፣ ወንድም እህት፣ ማንም ሰው ቢሆን ከራሱ ወገን ነው ሊሆን የሚችለው። አንድ ሁለት ደግሞ ከራሱ ወገን ቢሆንም ባይሆንም በቃ ዝም ብሎ እንድትስማሙና በቃ ታረቁ ምናምን ብሎ ሊያስታርቃችሁ እንጂ የሚችለው እናንተ ያልፈታችሁትን ችግር ሶስተኛ ሰው መቼም ሊፈታው ይችላል። ሁሉ ጊዜ በእንደዚህ አይነት የትዳር ህይወት ውስጥ አንድ ሰው ችግር ሊኖርበት ይችላል። ያ ነገር እየበዛ እየተደጋገመ ሲሄድ መፍትሄ እንደሌለው ስታውቁ እንደዚህ አይነት ውሳኔ ውስጥ ትወስናላችሁ። ከዛ ነገር እየፈለጋችሁ መውጣት ትፈልጋላችሁ። ምክንያቱም እዛ ነገር ውስጥ የመቃጠል ወይም ደግሞ እዛ ነገር ውስጥ የመጨነቅ ኃይላችሁና ኢነርጂያችሁ የሚያዝበት ምንም ምክንያት የለም። ያም ሰው ቢፈልገውና ሰላም ቢፈልግ እንደዚህ አይነት ድርጊቶችን አያደርግም። ስለዚህ በሰላም በቃ መለያየት እኮ ምንም ችግር የለውም። ማልቀስ እንደዚህ መሆን ምናምን እንደዛ የሚባል ነገር አያስፈልግም። በቃ ካልሆነ ይሆነናል ብላችሁ ገብታችኋል። ካልሆነ ደግሞ ምንም ልናረግ አንችልም። በቃ መቼም እያለቀሳችሁ እየተናደዳችሁ የሆነ ነገር እየሆናችሁ ምናምን እንድትኖሩ የፈረደባችሁ ማንም ሰው የለም። እናንተ የሚጠቅማችሁን አሁን ከምትኖሩበት ህይወት ይሻላል የምትሉትን ውሳኔ መወሰን የምትችሉት እናንተ ናችሁ። ብዙ ነገር ብለናል፣ ደጋግመን ረጅም ቪዲዮ ሰርተናል። ብዙ ሰዎች ከሺህ በላይ ኮመንት ይጽፉላችኋል፣ ብዙ ሰዎች በውስጥ ያወሯቸዋል። ግን እንግዲህ እየሸቀላችሁም ከሆነ ያጣፍጥላችሁ፣ የእውነት ከሆነ ግን አይሆንባችሁ እንደዚህ አይነት ነገር በህይወታችሁ ላይ። ሰላም ጤና ይስጥልን ውድ ቤተሰቦች፣ እንደምን ቆያችሁልን? ሁሉ ሰላም፣ ሁሉ ሸጋ። እሰይ እንኳን ሰላም ሆነላችሁ። ይሄ ሰላም እናንተ ጋር ያለው ሰላም ደግሞ ወደ አብርሽና ወደ ሩታ ቢገባና ሰላም ቢሆንስ ደስታዬን አልችለውም። ነገር ግን እየተፈጠረ ያለው ነገር ከባድ ነው። ምን እንደሆነ ግልጽ ሊሆንና አልቻለም። የተረዳሁትን አንዳንድ ነገር እነግራችኋለሁኝ። እናንተም የምታውቁትና የሰማችሁት ነገር ካለ ነገሩን። ዛሬ ከምናገረው ነገርም የሆነ ነገር ትረዳላችሁ ብዬ አስባለሁኝ። ከካሜራ ጀርባ የተፈጠረ በጣም ብዙ ጉዳይ አለ። እኛ እስካሁን ተሸውደናል። እኛ እያየን ያለነው ቪዲዮ ላይ ያለውን ነው እንጂ ከነሱ ካሜራ ጀርባ ያለው ህይወታቸው ላይ ከባድ ነገር ተፈጥሯል። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ደግሞ ላይክ፣ ሰብስክራይብ እንዲሁም የደወል ምልክቷን በመጫን ቤተሰብ ሁኑ። ቤተሰብ ያዋጣቸዋል። ቤተሰብ ሁኑ። ወዳቸዋለሁ። ነገሮች ትንሽ ግራ ስላጋቡን ዛሬ እኔም አንቺን ፍላጎትሽን እኔም ፍላጎቴን በወዴት ፊት አሳውቀን ነገሮች ከትማረክ አለብንም እዚሁ እናደርጋለን ብያት ነው የቀጠርኳት የነበረውና ጫን ያለው ነው ዛሬ። አንደኛ ነገር ይቅርታን ተቀብያለሁ ብላኝ ነበረ፣ ግን ይቅርታ እንዳልተቀበለች ግልጽ ነው። ለሱ ደግሞ ዛሬ በእናንተው ፊት ይቅርታ እጠይቃታለሁኝ። ከዛ ባለፈ ግን ምናልባት እንደ መግቢያ የምታወራቸው ነገሮች ሀሳብ ካላት ከሷ ሀሳብ እንስማና ተግባብተን ለማለፍ ሞክረናል። ብዙ የማያግባቡ ነገሮችም ገጥመውን ያውቃሉ። ስለዚህ ያንን ደግሞ በምን አይነት መልኩ ነው መፍታት ያለብን ብለንም ተነጋግረንም እንዲሁም ከኛ አቅም በላይ ሲሆን ቤተሰብም ጓደኞችም በማላችን ገብተው ነገሮችን ለማስተካከል ሞክረዋል። አሁን ግን ነገሮች ከዛ በላይ ነው ለኔ መስለው እየታዩ ወይም የተሰሙኝ ያሉት እና ከዚህ በኋላ ነገሮች መደጋገም የለባቸውም ብያቸዋለሁ። ከዚህ በፊት እኔም ይሄንን ጉዳይ መድገም አልፈልግም። ምክንያቱም ሁልጊዜ ተመሳሳይ ነገሮች በህይወታችን መፈጠር አለባቸው ብዬ አላስብም።
የሰው ልጅ መቀየር ወይም ደግሞ የሆነ ነገር ለውጥ መኖር አለበት። ተመሳሳይ ችግር በህይወታችሁ መከሰት አለበት ብዬ አላስብም። ይሄ ምክንያቱም እንደዛ የሚፈጠር ከሆነ ችግሮችን የምናመጣው እኛንን ወይም ደግሞ የኛ ድክመት ነው ብዬ ስለማስብ ነው። ስለዚህ በነገራችን ላይ ይሄ እንደኛ ሳይሆን ለአብርሽ ነው እየነገረች ያለችው። እቺ ልጅ በጣም ብልጥ ናት። እንደዚህ የሆነችበትን ምክንያት እንደዚህ እንድትጨክንና እንድትቆርጥ ያደረጋትን ምክንያት ለኛ አስመስላ ለአብርሽ እየነገረችው ነው። የምሬን ነው የምላችሁ። ካያችሁት እሱ በደንብ እየሰማት ነውና የምትናገረው ነገር ደና አድርጎ እየነካው ነው። ለምን እንደዚህ አይነት ውሳኔ ውስጥ እንደገባች ለኛ አስመስላ ለጋሽ አብርሃም እየነገረችው ነው። እናንተ የኛም በጣም ብዙ ነገሮች የምትፈልጉ ሰዎች አላችሁ። የኛን አብሮነት ወይም ደግሞ የኛን አብሮ መቀጠል በጣም በብዙ መንገድ የምትፈልጉ ሰዎች አላችሁ። ስለዚህ ያነ ነገር እየጠበቃችሁ ወይም ደግሞ ከዛሬ ነገሮች ተስተካክለው ይመጣሉ ብላችሁ እየጠበቃችሁ እንደዚህ አይነት ውሳኔ ወስነን እናንተ ፊት መቅረብ ያስፈራል። ያው ሀሳባችሁ ናችሁ። ምናልባት አብዛኞቻችሁ ሩታን በስነስርዓት ከልብ ይቅርታ አላልካትም ምናምን እያላችሁ ነበርና ይህንን ነገር በድጋሚ እኔ ከልቤ ነበር ባለፈው ይቅርታ የጠየቅኳት የነበረው። አዎ በነገራችን ላይ እኛ በስነስርዓት ይቅርታ አልጠየካትም አይደለም ዋናው ሐሳባችን። የጥሉ መንስኤ ምን እንደሆነ ተረድተህና አውቀ ይሄ ሁሉ ደረጃ እንድትዳረሰው ያደረጋችሁን ፈጠርኩት የምትለው እሷ እንደዚህ የተቀየመችብህን ችግሮች በደንብ አድርገህ አውቃቸውን ይቅርታ መጠየቅ ያለብህ ከዚህ በኋላ እንዳይደገሙ። ምክንያቱም ከዚህ በኋላ እንዳይደገሙ ሁልጊዜ አንድ አይነት ጥፋት ነው እያጠፋ ያለው። ሁልጊዜ የምትሰራው አንድ አይነት ስህተት ነው። ለዛ ስህተቱ ምንድነው? ሁሌ ከውጭ የሚመጣ ሰው ህይወታችሁን እንዲበጠብጥ ሚስትህን እንዲሰድብ እንደዛ ከዛ ውጪ የተፈጠረ አዲስ ችግር የለም በሁለታችሁ መካከልና ያንን ችግር አውቀህና ተረድተህ ይቅርታ ስትጠይቅና ብድግ ብለህ በቃ እሺ ይቅርታ ካጠፋው ይቅርታ ምናምን የሚባሉ ይቅርታዎች ሙሉ ይቅርታ አይደሉም። ያ ሰው ስለሚወድህና አንተ ማጣት ስለማይፈልግ ድንገት ይቅርታ ብሎ አብሮክ ሊቀጥል ይችላል። ግን ሙሉ ይቅርታ አይደለም። ደስተኛ ሆኖ አይደለም። ከዚህ በፊት ደጋግማ እንደዛ አይነት ይቅርታዎችን ስትቀበል ነበር። አሁን ግን ያ ነገር በቃት መሰለኝ። ከዚህ በኋላም ይሰለቻታል። አሁን ግን አንተ ህይወትህን እየመራህበት ካለው መንገድ ልታስተካክልህና ልትመልስ ስለፈለገች ይቅርታው መሆን ያለበት አንተ ይሄ ችግር እንዴት እንደተፈጠረ ይሄ ሁሉ ክፍተት ለምን እንደተፈጠረ እንዴት ሁለታችሁ መሃል ይሄ ሁሉ ነገር ሊፈጠር እንደቻለ በደንብ አውቀህና ተረድተህ ምን አይነት ጥፋት እንዳጠፋ ያጠፋቸው ጥፋች ምን እንደሆኑ ሚስት እንደዚህ ልትጨክንብህ የሚያደርግ ጥፋት ምን አይነት ጥፋት እንዳጠፋ በደንብ አውቀህና ተረድተህ ይቅርታ ስትጠይቅ ያ መልካም። አየህ እንደዚሁም እንኳን ሁሉን ነገር አውቀህና ተረድተህ ትክክል ያልሰራውን ነገር በደንብ ነግረሃት ይሄን ባላደርግ ኖሮ የሁሉ ነገር አይፈጠርም ከዚህ በኋላ አይደገምም ብለህ ራሱ ይቅርታ ስትጠይቃት ለመታረቅ ብቻ ሳይሆን ደግመ እንደዛ አይነት ሰቱት ላለመገኘት ከዚህ በኋላ እሷ በምትፈልገውና አንድ ሰው ህይወቱን ሊመራ በሚችልበት ከውጭ የሚመጡ ችግሮችን እንዴት አድርጎ ከሚስቱ ጋር መጋፈጥና ያንን ችግር መመለስ ወይ ማስተካከል የሚችልበትን አቅምና ማንነት ራስ ላይ መገንባት አለብህ እንጂ አሁንም ችግሩን ተረድተህ ይቅርታ ብትጠይቃትን ተመለሰ እዛ ነገር ውስጥ በሚገባ አይነት ሁኔታ ከሆነ ክፉ ነገር ነው ከዚህ በኋላ የሚፈጠረው በሁለታችሁ መካከል። ያንን ነው እሷ እየፈለገች ያለችው። ያንን ይቅርታ ነው ሰውም ጠይቅ እያለክ ያለው። አጥፍቻለሁኝ ግን ደግሞ እንደ ሰውም አንዳንድ ያልተረዳችኝ ነገሮች ነበሩ ሩታ በጊዜው። ግን እኔ አንዳንዴ በባህሪ ሰውን ማስረዳት የሚለው ነገር ትንሽ ይከብደኛልና ለዛ ከልጅነቴም ጀምሮ ሰዎችን አስረድቼ መግባባት ትንሽ ይከብደኛል። ወይ ቶሎ እምባዬ ነው የሚቀድመኝ፣ ቶሎ ይከፋኛል ምናምን ነገር ነውና ወይ ቶሎ እናደዳለሁኝ፣ ቆጣለሁ ምናምን። ይሄን የኔ ባህሪ እንጂ ከሰው ጋር አውርቶ ለመግባባት። በነገራችን ላይ ብዙ ሰዎች እንዳንተ አይነት ባህሪ ያለባችሁ እንደዛ አይነት ባህሪ ያለባችሁ ሰዎች ራሳችሁን በደንብ አድርጋችሁ ተመልከቱት። ማስተካከል ያለባችሁን ነገር ተለማመዱ። መቅረፍ ከህይወታችሁ ማውጣት ያለባችሁን ነገር ለመቅረፍ ሞክሩ። አየህ ያንን ነገር በንግግር ወይም ተናግሮ መፍታት እየተቻለ በሚቀድማችሁ የምትበሳጩ ምናምን ከሆነ ሁሉ ጊዜ በዛ ህይወት ውስጥ ወይም ለሚመለከታችሁ ሰው ተሸናፊ እናንተ ናችሁ የምትሆኑት። በህይወታችሁ ውስጥ የመጣውን ችግር መፍትሄ ፈጥራችሁለት ከነ እስከ መጨረሻው ድረስ ከምንጩ ለማስተካከል በማልቀስ በማኩረፍ በመናደድ ወይም ደግሞ ንግግር ባለመቻል ብዙ ሰዎች እንዲያጠቋቸው ያደርጋል እንጂ ያ ነገር እንዲቀረፍ አያደርግም። ስለዚህ እንደዚህ አይነት ነገሮችን ራሳችሁን ማለማመድ አለባችሁ። ማንም ሰው ከህይወቱ ይሄንን ለምዶ አይወጣ። የብቸኝነት ጊዜ ላይ ችግር የለውም አይ ዶንት ኬር ብላችሁ ከዛ ነገር ልትርቁ ትችላላችሁ። አሁን ግን እነሱ ሁለቱ ያሉበት ህይወት
አንዱ የራሱን ስሜት ብቻ አዳምጦ የፈለገውን አይነት ውሳኔ ሊወስንበት የሚችል አይደለም። ስለዚህ ለዛ ነው ራሳችንን መመልከት አለብን። እንዴት ነው ህይወታችንን እየመራን ያለነው? ሁሉንም ነገር ብር አጠቃቀማችን እንዴት ነው? ከጓደኛ ጋር ያለን ፌሎሺፕ እንዴት ነው? ራሳችን ጤና አጠባበቃችን ላይ እንዴት ነን? አላማችን ፊውቸራችን ግብ አለን ወይ? ምንድነው አስቀምጠን ህይወታችንን እየመራን ያለነው ብለን በደንብ አድርገን ራሳችንን መመልከት አለብን። ምክንያቱም እንደዚህ ራሳችንን የማንመለከት ከሆነ እንቅፋቶቻችን ምን እንደሆኑ፣ ጠላቶቻችን እነማን እንደሆኑ አናቅም። ጠላት ሲመጣ እንዴት መመለስ እንዳለብን እንኳን አናቅም። ሰውነንና ጸጥ ብለን መኖር የለብንም። እንስሳ እንኳን ጸጥ ብሎ አይኖርም። እንዴት መኖር፣ የት ሰፈር መገኘት እንዳለበት፣ እንዴት አድርጎ ምግቡን በምን ሰዓትና የት ቦታ ሄዶ ማጥመድ እንዳለበት እንስሳ እንኳን ያውቃል። እንስሳ ይሄንን ማድረግ አቅም ካለው እኛ ደግሞ ከእንስሳ የምንሻለበት አንድ ህሊና የሚባል ነገርና ነገሮችን ማስተዋል የምንችልበት አቅም አለን። ስለዚህ ህይወትን እንዴት መኖር እንዳለብን በደንብ አድርገን ራሳችንን ማየትና ራሳችንን ማስተማር አለብን። ካልሆነ ከንቱ ልፋት ነው የሚሆንብን። ኖሮ ሞተ ነው የምንባለው። ሌላ የምናመጣው አዲስ ነገር የለም። ይከብደኛል እና ዛሬም በድጋሚ ምናልባት እስከ ዛሬ እኔና አንቺ በመጣንባቸው ጉዞዎች ብዙ ነገር አጥፍቼብሽ፣ ብዙ ነገር በድዬሽ ሊሆን ይችላል፣ አስቀይሜሽም ሊሆን ይችላል፣ ውስጥሽን ሰብሬውም ሊሆን ይችላል። እስከ ዛሬ ለበደልኩሽ በደሎች፣ እስከ ዛሬ ላጠፋሁት ጥፋት በሙሉ ዛሬ ከልቤ ይቅርታ ጠይቅሻለሁኝ። አንቺም ከልብሽ ይቅርታ እንደምትይኝ እርግጠኛ ነኝ። ምናልባት አሳዝኜሽ ሊሆን ይችላል፣ ከኔ ያልጠበቅሻቸው ነገሮች ብዙ ነገር ገጥሞሽ ሊሆን ይችላል። እኔን መጀመሪያ ስታይኝና ከኔ ጋር አብረሽ ደግሞ ኖረሽ ያየሽው ባህሪ ፈጽሞ የተለያየ ሊሆን ይችላል። ለነዛ ነገሮች በሙሉ እኔ ተጠያቂ ነኝ። በጣም ይቅርታ፣ ደግሜ ደጋግሜ ይቅርታ መጠየቅ ፈልጋለሁኝ። ባስከፋዎች ነገሮች፣ ውስጥሽን ልብሽን በሰበርኩባቸው ነገሮች በሙሉ ከልብሽ ይቅርታ አድርግልኝ። አይኔ አብርሽ አንደኛ ነገር እኔ በእንደዚህ አይነት መንፈስ ብሄድ፣ ከእሷም ጋር ተቃየሜ ብሄድ እዛ የሚገጥመኝ ነገር አይታወቅም እና የግዴታ ይቅርታዋን መቀበል ስለምፈልግ ነው ዛሬ በድጋሚ የጠራኋት። እና ትላንትና መታ ነበረ ቤት፣ እኔ በሌለውበት የቀራትን አንዳንድ ልብሶች እንዳለ ይዛ ሄዳለች። ያው ያልፈቀድኩላትም ነበር ልብስ እንድትወስድ፣ ግን ደግሞ እኔ በሌለውበት ቁልፍ ነበራትና ከዛ ገብታ የሚያስፈልጋትን ነገር በሙሉ ወስዳለች። ይህ ማለት ለእኔ የሚያሳየኝ ምንም አይነት ተስፋ እየሰጠችኝ አይደለም። እኔ ዝም ብዬ ነው እዚህ እየተቀመጥኩ ያለሁት እና ያ ነገር ደግሞ እየደበረኝ መጣ። ከቀን ወደ ቀን እየከፋ መጣ። ነገሮች እየተደራረቡብኝ መጣ። በነገራችን ላይ እዚህ ጋር የተፈጠረው ምን መሰላችሁ? የሁለት ሰው አለመግባባት ነው። እሷ ያንን ድርጊት ለምን እያደረገች እንደሆነ፣ ለምን እንደዛ እየሆነች እንደሆነ አብርሽ አልተረዳሃትም። ምክንያቱም ሚስት በዚህ ደረጃ ታዝንብኛለች፣ ትቀየመኛለች፣ እንደዚህም ትጨክንብኛለች ብለህ ውስጥ ስለማያስብ፣ ልብ ይሄንን ስለማያስብ እንደዚህ አይነት ውሳኔ የምትወስን አልመሰለህም። ሁልጊዜ ሰውን በነገራችን ላይ ያ በምናውቀው መንገድ ብቻ መጠበቅም አንዳንዴ አሪፍ አይደለም። ለዛ ነው አንተ ይሄ ነገር የከበደ እንጂ በዛ ሰዓት ላይ ሚስት እያደረገች የነበረው ነገሮችን ልታስረዳ እድል እየሰጠች ይሄን ያክል እንደጨከነች፣ ከዚህ በኋላ ህይወትህን በእንደዚህ አይነት መንገድ የምትመራ ከሆነ፣ እንደዚህ የምትናገራት ከሆነ፣ ሰዎች እየመጡ እንደዚህ ሰላማችሁን የሚነሳችሁ፣ ትዳራችሁን አደጋ ላይ የሚከቱ ከሆነ ጥላክ እስከመሄድ ድረስ መጨከን እንደምትችል ልታሳይ ነበር ያን እያደረገች የነበረው። እኔ ተረዳሁት ያንን ነው እንጂ አንተ ላይ መጨከን ምንም አይነት ምክንያት ኖሯት አይደለም። ብትጨክን ኖሮ አንዴ ነው የምታገኝ፣ ከዛ በኋላ ደጋግማ የምታገኝበት። አንተም ከሷ ጋር ስታወራት የነበረው ነገር፣ ይቅርታ የምትጠይቅበት መንገድ፣ ከፈለክሽ አልለማመጥሽም ምናምን የሚሉ ቃላቶችን ምናምን ስትናገር በእናንተ መካከል ይሄ ተራውሬ ሊሆን ይችላል። ያው እኛ ጋር ሲመጣ ነው ትንሽ ከበድ የሚለው፣ ግን ያዘነችበትን ነገር አለመረዳት ምናምን ነው እንጂ ይሄን ዛድ ውሳኔ እንድትወስን ያደረገችው እኔ እንጃ። አንተ ላይ ጨክና ወይም አንተን ጠልታ ምናምን አይደለም። ይሄ ሁሉ ጊዜ አብረሃ ሆናለች፣ ከዚህ በኋላም አብረሃ ትሆናለች። ግን አንተ ደግሞ በዛ ሰዓት የተረዳው ምንድነው? በቃ የቆረጠላት ህይወት የመጨረሻ በቃ ከዚህ በኋላ አልፈልግም ምናምን ጓገጭ ያለች ምናምን ስለመሰለ ነው እዛ ጋር በተፈጠረው ነገር አለመግባባት እንጂ ተራ ጉዳይ ነበር ለማለት ነው። በሁለታችንም ስም ግን ሁላችሁንም ይቅርታ መጠየቅ ፈልጋለሁኝ። ሶሪ፣ በቃ እስከዛሬ ለተፈጠሩት ነገሮች በሙሉ በጣም ሶሪ፣ በጣም ይቅርታ፣ በጣም ማለት ነው ከልቤ። አረኛ አባቤ ሁሌም ይቅር እንላለን አባቴ። በቃ አንድ ሰው ስህተቱን ከተማረ ከስህተቱ ከተመለሰ ያጠፋው ጥፋት ከገባው እኛ ምን ሲጀመር እኛ ይቅርታ አረግንልህ አላረግንልህ ምንም እንጨምርልህ ነገር የለም። ከጠየቅከን ግን ይቅርታ እንልሃለን። ሁሉም ያንተን ደስታ ነው የሚፈልግ። ሁሉም አንተ ደስተኛ ሆነ ባህላቸው ያለው ችግር
ተቀርፎ ሰላም ሆናችሁ እንደ በፊታችሁ እንድትሆኑ ነው ሰው የሚፈልገው። ብዙ በቃ ማያስማማችሁ ማያግባባችሁ ነገሮች ይኖራሉ። እንደ ሰው ልጅ የሆነ ነገር በቃ አንድ መሆን ሲያቅታችሁ ወይም ደግሞ መጣጣም ወይም ያንን ችግር መፍታት ሲያቅታችሁ ወደ መጨረሻ ውሳኔ የምትሄዱበት አጋጣሚዎች ይኖራሉና ይሄ በመፈጠሩ እኔ በጣም አዝኛለሁኝ። ብዙም ማለት ይሄንን ውሳኔ ለእኔ እናንተ ፊትም እንደዚህ ብሎ ለመናገርም በጣም ነው ሼም የሚይዘኝ። ግን ደግሞ ያው ግዴታ ስለሆነ በህይወታችን በቃ ግዴታ የሚያጋጥሙ ነገሮች ይኖራሉ። ቻሌንጆችን እንደ ሰው ልጅ ታልፋላችሁ። አንዳንዴ ደግሞ ተሰብራችሁ የምትቀሩበት ነገሮች ያጋጥማችኋል። እኔ ያጋጠመኝ ይሄ ነው። በቃ ነገሮች ከውስጤ ልረሳው ያልቻልኳቸው አንዳንድ ነገሮች አሉ። ውስጤን የረበሹኝ፣ በጣም ውስጤን የጎዱኝ፣ በጣም ልቤን ያደሙኝ ራሴን ማለት እስከ ዛሬ ድረስ ይሄ ነው ብዬ ለራሴ ራሱ እንደዚህ አይደለም ብዬ አሳምኜ ያለፍኩባቸው ችግሮች አሉ። ከዚህ በላይ ግን እኔ ለራሴ መዋሸት አልፈልግም። ይከብዳችኋል። አንዳንዴ ከራሳችሁ ጋር መታገል ይከብዳል። ሁሌ ራሳችሁን እየዋሻችሁ መቀጠል አትችሉም ማለት የምታያቸው ነገሮች ይኖራሉ። ይሄ አይደለም ብዬ ለራሴ አሳምኛቸው በቃ ነገሮች እኮ እንደዚህ ናቸው ብዬ አሳምኜ ራሴን የማልፋቸው ነገሮች አሉ። አሁን ግን ከአቅሜ በላይ ሆነ። እኔ ቻሌንጆች ሲደራረቡብኝ በቃ ማለት ከዚህ በላይ እነዚህ ቻሌንጆች እኔን አጠንክሮኝ ሳይሆን ማለፍ የሚችሉት እኔን ሰብሮ የሚያስቀሩ መስሎ ስለታየኝ ከነዛ ቻሌንጆች መራቅ ነበረ ምርጫ ያደረኩልኝና በቃ ለዛ ነው እኔም እንደዚህ እየሆንኩኝ ያለሁት። እስከ ዛሬ ድረስ በእንደዚህ ማንነቴ ማናችሁም አታውቁኝም። ማናችሁም እንደዚህ አይነት ውሳኔ ወስኜ አይታችሁኝ አታውቁም። የሆነ ነገር ስባላት ሊስት እመለሳለሁ። ማንም በዚህ ልክ እኔ እንደዚህ ሆነ ምናምን ተብዬ የሆነ መለስ የምልባቸው ነገሮች አሉ። አሁን ላይ ግን በቃ አላቅም ውስጤ ለምን እንደዚህ ለራሴም እንትን ይለኛል። በቃ ጭክን ብዬ እንደዚህ መወሰኔ ወይም ደግሞ ይህንን ነገር ማምጣት ለእኔም ቢያስደነግጠኝም ግን በቃ የግድ መሆን አለበት። ትናንትና ግን ኤፍሬም የተናገረው አይ ቲንክ አልመለስም እያለ ነው ብሎኛል። ስለዚህ እንግዲህ እኔም የእሱን ውሳኔ አከብርለታለሁ። እኔ አሁን ማለት ግራ እየገባኝ ያለው እኛ ከምናውቀው ዩቲዩብ ላይ ከተለቀቀው ውጪ እነሱ መካከል የሆነ ነገር አለ እንደዚህ እንዲሆኑ እያደረጋቸው ያለው። ወይ ድራማ እየሰሩብን ነው ወይ ብቻ ልጅ የሆነ የምታውቀው ትልቅ ጉዳይ አለ እንደዚህ እንድትሆን እያደረጋት ያለው እንጂ መቼም ያለ ምክንያት ነፍሰ ጡር ሆና እርጉዝ ሆና እንደዚህ አይነት ውሳኔ እንድትወስን የሚያደርጋት ነገር አለ ብዬ አላምንም። እስኪ እናንተ ምንድነው የምታስቡት? ምንድነው እቺ ልጅ እንደዚህ እንድትወስን እያደረጋት ያለው? አዎ አንዳንድ ጊዜ በቃ ማስተካከል የማትችሉት ነገር በህይወታችሁ ውስጥ ይመጣል። በቃ በትዳር ህይወት ውስጥ እንደዛ አይነት ነገር ይከሰታል። የዛኔ ያ ነገር ወደፊት ሄዶ ሊጎዳችሁ እንደሚችል ስታስቡ የምትፈልጉት መለያየት ነው። ያ ግዴታ የለባችሁም። ሁሉ ጊዜ ያን ነገር ሽሩሪ እያላችሁ መፍትሄ የሌለው ነገር ላይ ራሳችሁንና ጊዜያችሁን ማባከን የለባችሁም። ግን ደግሞ እኛ እያልን ያለነውና እነሱ እያሉ ያሉት ነገር ግልጽ ያልሆነ በጣም ብዙ ነገር አለ በሁለቱ መካከል። መረጋጋት እፈልጋለሁ። ለኔ ኢቨን እስከወልድ ድረስ ነበር ያለችኝ የነበረው። እስከወልድ ድረስ ቤተሰቦቼ ጋር ሆኜ ከዛ ከወለድኩ በኋላ እመጣለሁ፣ እስከዛ ድረስ ባህሪዬን አስተካከል ምናምን እያለችኝ በእንደዚህ አይነት መንገድ ነበር እኔ ውስጤን እያረጋጋችኝና እንትን እያለች የነበረው ማለት ነው። ግን ደግሞ አሁን ላይ እየሰማሁት ያለው ነገርና እሷ እያወራች ያለችው ነገር ፈጽሞ የተለያየ ሆኖብኛል። ኢቨን ከቤት ውስጥ የምትፈልጋቸው መቀመጥ የነበረባቸውን እቃዎች ምናምን የሚያስፈልጋትን ነገር በሙሉ ነው ይዛ የወጣችው ትናንትና ማታ መታ ማለት ነው ቤት። ሲቀጥል ሩታ እንደዚህ የሆነችበት ምክንያት አሁን እኛ ምንም ውስብስብ የሆነ ነገር ነው እያወራችሁልን ያላችሁትና ምንድነው በቃ እዚህ ጋር ከተፈጠረው ችግር ውጪ እኛ ከምናውቀው ኦዲየንስ ከሚያየው ውጪ እናንተ ጋር የሆነ ነገር አለ። ያለ ምክንያት አይደለም እንደዚህ እየሆናችሁት ያላችሁትና ለምን ብቻ አላቅም። በቃ ግልጽ ነገሮችን ግልጽ አድርገው አትነግሩንም። እኛም ግራ እየገባን ነው ለምን እንደዚህ እየሆናችሁ እንደሆነ። ይሄን ያክል ምን አይነት ነገር መሀላችሁ ተፈጥሮ እንደሆነ እኔ እንጃ። እኛ ነገሩን እኮ ቀለል አድርገን አንተንም እየተቆጣን ምናምን ነገር ነገ ከነገ ወዲያ በቃ ሰላም ትሆናላችሁ። አብርሽም ከስተቱ ተምሮ ችግሩን አውቆ ይቅርታ ጠይቋት
ነገሩ ይቀረፋል ብለን ስናስብ እናንተ በየጊዜው ነገሩን እያከረራችሁ ታመጣችሁት። እኔ እዚህ ዩቲዩብ ላይ ያልተጣላ እስኪ ንገሩኝ። እየተጣላ ካልሆነ የማይሰራ ሰው ንገሩኝ። ኦዲየንሱ መጣላት ነው እንደሚወደው? ቆይ ሰው ሲጣላ ኦዲየንሱ ደስ ይለዋል እንዴ? ማንም ጤነኛ ነገር የሚሰራ የለም። የተወሰነች ግን ፍቅር ይሆናል። ከዛ ወንድሜ እሳትና ጭድ ጅዴ ምንድነው? ቆይ ሰው ሁሉ እንደዛ አይነት ቪዲዮ እንዲሰራ የሚያደርገው እኔ ምንም ሊገባኝ አልቻለም። አሁን እነሱ እኛ ስንጠብቅ የነበረው ሌላ ነገር፣ ዛሬ ይዘውት የመጡት ነገር ግን ዱብዳ ነው የሆነብን። እንደዚህ አይነት ነገር መሀላችሁ እንዲፈጠር የሚያደርግ ነገር አልነበረም። እኛ ያየነው ነገር በቀላሉ መፍታት የምትችሉት ነገር ነበረ። አንተም ስተትህን አውቀ እሷም ይቅርታ ብላ አንድ ላይ ህይወታችሁን ትቀጥላላችሁ ብለን ነበር ስናስብ የነበረው። አሁን ግን እናንተ የሆነ እስከዛሬ ድረስ እኛ ማናቀው በእናንተ መካከል ብዙ ነገሮች ይፈጠራሉ ማለት ነው። ከካሜራ ጀርባ ያለው ህይወታችሁ ነው እንጂ መቼም ዩቲዩብ ላይ ለቀቃችሁት የ30 እና 20 ደቂቃ ቪዲዮ አይደለም እዚህ ደረጃ እንድትደርሱ እያደረጋችሁ ያለው። መቼም ልጅቷ እንደዚህ እያለቀሰች ያለችው ለድራማ ነው እንዳትሉኝ፣ እኔ ግራ እየገባኝ ነው። እንዴ ሰው በሽተኛ ይሆናል እኮ ለየትኛው ህይወት ነው እንደዚህ ሰው የሚያለቅሰው? እንደዚህ አይነት ትወና ተሰጥቶት መቼም እኔ እንጃ። ወይ አንደኛቸውን የፊልም አክተር ሆኖ ከሆነ እሺ፣ ግን ልጅቷ እያለቀሰች ወይም ደግሞ እንትን እያለችበት ያለው መንገድ ሁሉ ጊዜ ይከብዳል። ሄዶ የምሬ ነው አይኗ መጥፋቱ አይቀርም። ግን ምንድነው ነው ሰርጉ ደርሶባቸዋል፣ ገንዘብ እየሰሩ ነው ምናምን በእንደዚህ አይነት መንገድ አረ ፈሩ እንዴ! ምን ሆናችኋል ታዲያ እናንተ? ለምንድን ነው የምታዩት እንደዚህ አይነት ቪዲዮ? ምን ልሁን ብላችሁ ነው የምታዩት? ምን አዝናንቷችሁ ምን ተምራችሁበት ነው የምታዩት? አንድ ሴት ልጅ በባሏ የተነሳ ስታለቅስ ማየት አስደሰቷችሁ ነው እነሱም ይሄን እየሰሩ ያሉት? እኔ አሁን ምንም ግልጽ ሊሆንልኝ አልቻለም። ሐሳቡና ጭብጡ ራሱ አልገባኝም። ይሄን እንደ ኮንተንት ሆኖ ራሱ ወደኛ መቅረቡ ራሱ ሊገባኝ አልቻለም። አይ ዶንት ኖ እኔ እንጃ። መጨረሻችሁን እኔ እግዚአብሔር ያሳምርላችሁ። የምሬ ነው የምላችሁ። አላቅም ብዙ አዲስ ባህሪ ነው ያየሁባት። በፊት ይቅር ባይ ነች። የሆነ ነገር አጥፍቼ ይቅርታ ካልኳት ልቧ ቶሎ ነበር የሚመለሰው። ቶሎ ትሸነፋለች። ችግር አልነበረባትም። እንደውም በእንደዚህ አይነት ነገር እሱ የሚያወራቸው ነገር እያንዳንዱ ራሱ በቃ እሷ እየሆነች ያለችው ነገርን የማያውቀው አታውቀውም። ይሄ ነገርን ሊፈጠር እንደሚችል እንደዚህ አይነት ነገር ሊፈጠር እንደሚችል ግን መረዳት አለብህ። ከዚህ በፊት ስትቀበለ የነበረው ይቅርታ የፍቅርና የመውደድ ነው። በቃ ሳያውቀው ነው ወጣት ነው ምናምን ብላ ሊሆን ይችላል። አሁን ላይ ግን እየተፈጠሩ ያሉ ነገሮች ምንድነው? የሆነ ሴት ጋር ተስፋ ሰጥቶኝ አብሮኝ ሆኖ እንደዚህ ብሎኝ ምናምን እንዴ! እንደዚህ አይነት ቃል ሚስት ስትሰማ ምን አይነት ስሜት እንዲሰማ ትፈልግ እንዴ? አንድ ሴት ልጅ ቤቷ ድረስ መጣ እንደዛ አይነት ቃላቶችን ስትናገራት ሚስት ምን አይነት ነገር እንዲሰማ ትፈልግ? አሁን እኮ ፈርታ ነው። ሰው ምን ይለኛል ነው። ይሄን ነገር ሳላስተካክል ነገ ሌላ ችግር ቢፈጠር ኦዲየንስ ማንንም አይሰማትም። ራስሽ ቻይ ነው የምትባለው። ከዚህ በፊት አታስተካክይም ወይ ነው? ከሱ ሌላ ላይፍ የለሽም ወይ ነው? ያለሱ መኖር አትችይም የሚባሉ የማሽሟጠጥ ወሬዎች ነው የሚወራበት። ሌላ ምንም ነገር የለውም። በየቀኑ ሰዎች ሲሰርቧት፣ ሰዎች የማይሆን ነገር ሲናገሯት፣ በአንተ የተነሳ ሰዎች ሁሉ ጊዜ የማይሆኑ ነገሮችን ሲናገሯት ምን ሲሏ ልጅቷ አይምሯ ሊነካ ይችላል። ይሄን አንተ እንዴት አታስብ? ልጅቷ ከድሮ ይቅርባይነቷ አሁን ላይ ጨካኝ እንድትሆን ምን እንዳደረጋት እንዴት ይሄንን ማወቅ ያቅታል ነው? አንተ ሁሉ ጊዜ የሚታይ የሩታ አዲስ ባህሪ እንጂ ያንተ አዲስ ባህሪ አይደለም። አይ አንተ የምታመጣቸው ለቤት አደጋ የሚሆኑ ቤትህን ሊያፈርሱብህ ወይም ደግሞ ሩታ ሊያሳዝኑ የሚችሉ ባህሪያቶች አንተ ጋር ሲመጡ አይታይህም። ሩታ ለምን እንደዛ እንደሆነችም አይታይህም። አንተ የሚታየ ሩታ የሆነ ነገር ስትሆን ስትናደር፣ ስትቆጣ እንደዛ ነገሮች ብቻ እነሱን ብቻ ለመርጠት ያለ ራስህን እንዴት አንተ አትመለከትም? ራስህንም እኮ ማየት አለብህ። ይሄ ትክክል አይደለም። እኔ ደረቅ ነበርኩኝና አሁን ላይ ግን ሙሉ ለሙሉ የመጀመሪያዋ ሩታ በሌላ ሩታ ተቀይራ ነው እያገኘኋት ያለሁት ማለት ነው። ሙሉ ለሙሉ ተቀይራለች። አሁንም እኔ ደግሜ የምነግራችሁ ሩታ እሱ እንደሚለው እየሆነችበት ከሆነ የሚያደርገው ነገር ከዛም በላይ እንድትሆን ያደርጋታል። እሷ ሆና ነው። እናንተ ብትሆኑ አትታገሱ። የምሬን ነው። እናንተ ብትሆኑ አትታገሱ። እንደው አንዳንዶች ድንገት እንደው የሆነ ትግስት በቃ የሆነ ተስፋ አድርጋችሁ ምናምን ነገር ልትታገሱ ትችላላችሁ። በነገራችን ላይ ተስፋ ማድረግ መልካም ነው። ተስፋ የምታደርጉበትን ነገር ደግሞ መምረጥ ደግሞ የበለጠ መልካም ነገር ነው። አንዳንድ ተስፋዎች ህይወታችሁን ሊያጨልሙባችሁ ይችላሉ። የማይስተካከል ነገርን እያያችሁ በአጉል መውደድና ፍቅር ወይም ከዛ ሰው ጋር የሆነ አይነት ስሜት በቃ ስለምታፈቅሩት ምናምን የማይሆን ተስፋ ያ ሰው ለእናንተ ምንም አይነት ስሜት የሚያደርገውን ነገር ሳይጠነቀቅ እንደፈለገ የሆነ ከዛሬ ነገ ይሻሻልልኛል እና ይቀየርልኛል የሚሉ የማይሆኑ ተስፋዎች ህይወታችሁን ነው የሚያጨልሙባችሁ። የምሬ ነው። ቀን በቀን ተነሳሽነታችሁ ኢነርጂያችሁን ነው የምታጡት። ምክንያቱም እናንተ ተስፋ እያደረጋችሁ ሊመስላችሁ ይችላል፣ ግን ተስፋ እየቆረጣችሁ ነው። የብዙ ሰው ህይወት የጨለመው በዛ ምክንያት ነው። ብዙ ሰው ዛሬ ላይ ወርቆ ዳግም መነሳት ያቃተው በማይሆን ተስፋ ውስጥ ህይወቱን መርቶ ነው። ስለዚህ ተስፋ የምናደርግበትንም ነገር በደንብ አድርገን ማየት። በራሳችን ተስፋ የምናደርግ ከሆነ ይሁን፣ በሰው ግን ተስፋ አይደረግም። ሰው ይነገረዋል። ሰው ማስተዋል የሚችል የሚነገረውን ነገሮች ሰምቶ ማስተካከል የሚችል ፍጥረት ነው። ያንን ነገር አድርጋችሁለት ያ ሰው የማያደርገው ከሆነ በዛ ሰው ላይ የማይሆን ተስፋ መጠበቅ እሱ ከባድ ነው ብራዘር።
እኔ ያው ከዚህ በላይ ምንም ግልጽ ማድረግላችሁ ነገር የለም። በቃ የራሴን ነገር መርጫለሁ። የራሴን ውሳኔ ወስኛለሁ። ይቅርታ በነገሮቹ ላይ ስሜታዊ ሆኖ ወድጄ አይደለም። ከዚህ በፊት የራሴን ስሜቶች ገትቼ ነገሮችን ለማለፍ ሞክሬያለሁ። የራሴን ውሳኔዎች ብዙ ሰዎች አስቀይረውን ያውቃሉ። የወሰንኳቸውን የደመደምኩባቸውን የመጨረሻ ብዬ ያሰብኳቸውን ውሳኔዎች ብዙ ሰዎች አስቀይረውን ያውቃሉ። ፋሚሊ የሚያስቀይረን ያውቃል። ጓደኞቻችን እንዲሁም እህት ወንድሞቻችን አስቀይረውን ያውቃሉ። በነገራችን ላይ ይሄ የምትናገረው ነገር በሁላችንም ህይወት ውስጥ ሮንግ ነው። አንድ ትምህርት ልስጣችሁ ብዬ ነው። ለፋሚሊ ብላችሁ ለወዳጅ ጓደኛ ብላችሁ ለሚቀርባችሁ ሰው ብላችሁ የገባችሁበት ህይወት የለም። ራሳችሁ ይበጀኛልና ይሆነኛል ብላችሁ ወዳችሁና ፈቅዳችሁ የገባችሁበት ህይወት እስከሆነ ድረስ በቻላችሁት አቅም እስከ መጨረሻው ድረስ ችግሩን ራሳችሁ ለመፍታት ሞክሩ። ካልቻላችሁ ማንንም ሶስተኛ ሰው አታስገቡ። ያኛው ሶስተኛ ሰው እናንተ ያላችሁበትን ህይወት አብሯችሁ አልኖረም። የተፈጠረውን ችግር እንኳን ብትነግሩት እናንተ የተሰማችሁን ስሜት ሊሰማ አይችልም። ያ ሰው ሊያደርግ የሚችለው ልክ እንደሚባለው ወይ ዋሽቶ ማስታረቅ ነው ወይ በቃ አንቺም ታይ አንተም ተው በሚል መንገድ ህይወታችሁን እንድትቀጥሉና አብራችሁ እንድትሆኑ ነው ሊያደርጋችሁ የሚችለው እንጂ ሶስተኛ ሰው መቼም ችግሩን ቀርፎ አያውቅም። ያ ሰው ከልቡና ከጭንቅላቱ አፍልቆ አውጥቶ ችግር ፈጥሮ እንደገና ሶስተኛ ሰው መጥቶ ይሄን ነገር ሊያስተካክል አይችልም። ያ ሰው ድጋሚ እንደዛ አይነት ችግር እንደማይፈጠር በምን ታውቃላችሁ? ይሄ ነገር አድጎ ነው እንደዛ አይነት ውሳኔ እንድትደርሱ ያደረጋችሁ እንጂ ያኔ በእንቁላሉ ጊዜ እንደሚባለው ለነገሩ መፍትሄ ሰጣችሁት ቢሆን ኖሮ ከዛሬ ነገ ይለወጣል፣ ከዛሬ ነገ አሪፍ ይሆናል፣ ስለሚወደኝ ይረዳኛል፣ ያስተካክላል የሚሉ ነገሮች 50-50 ናቸው እንጂ 100% በዛ ነገር ላይ እርግጠኝነት እንዳይሰማን። ስለዚህ የምናደርገውን ነገር እንዲሁ በስሜት ወይም ደግሞ በፍላጎት ለዛ ነገር ቦታ ስላለን ስለምንፈልገው ብቻ እዛ ነገር ውስጥ መግባት መጨረሻ ላይ የማይሆን ዋጋ ያስከፍለናል። ስለዚህ ለምትኖሩት ህይወት ሶስተኛ ሰው መጥቶ የሆነ መፍትሄ እንዲሰጣችሁ አትፈልጉ። ማንም የፈለገ እናት አባት ሊሆን ይችላል፣ ወንድም እህት፣ ማንም ሰው ቢሆን ከራሱ ወገን ነው ሊሆን የሚችለው። አንድ ሁለት ደግሞ ከራሱ ወገን ቢሆንም ባይሆንም በቃ ዝም ብሎ እንድትስማሙና በቃ ታረቁ ምናምን ብሎ ሊያስታርቃችሁ እንጂ የሚችለው እናንተ ያልፈታችሁትን ችግር ሶስተኛ ሰው መቼም ሊፈታው አይችልም። ሁሉ ጊዜ በእንደዚህ አይነት የትዳር ህይወት ውስጥ አንድ ሰው ችግር ሊኖርበት ይችላል። ያ ነገር እየበዛ እየተደጋገመ ሲሄድ መፍትሄ እንደሌለው ስታውቁ እንደዚህ አይነት ውሳኔ ውስጥ ትወስናላችሁ። ከዛ ነገር እየፈለጋችሁ መውጣት ትፈልጋላችሁ። ምክንያቱም እዛ ነገር ውስጥ የመቃጠል ወይም ደግሞ እዛ ነገር ውስጥ የመጨነቅ ኃይላችሁና ኢነርጂያችሁ የሚያዝበት ምንም ምክንያት የለም። ያም ሰው ቢፈልገውና ሰላም ቢፈልግ እንደዚህ አይነት ድርጊቶችን አያደርግም። ስለዚህ በሰላም በቃ መለያየት እኮ ምንም ችግር የለውም። ማልቀስ እንደዚህ መሆን ምናምን እንደዛ የሚባል ነገር አያስፈልግም። በቃ ካልሆነ ይሆናል ብላችሁ ገብታችኋል። ካልሆነ ደግሞ ምንም ልናረግ አንችልም። በቃ መቼም እያለቀሳችሁ እየተናደዳችሁ የሆነ ነገር እየሆናችሁ ምናምን እንድትኖሩ የፈረደባችሁ ማንም ሰው የለም። ከዚህ በላይ አይሆንም ማለት ይከብዳል። እነዛን ውሳኔዎች ስትወስኑ እንደነገርኳችሁ ነው። በቃ ራሳችሁን እንደምንም ታሳምናላችሁ። ከራሳችሁ ጋር እንደምንም በቃ ትሟገታላችሁ። ተጣልታችሁ ምናምን ይሁን ብላችሁ ታልፉታላችሁ። እነዚህ ነገሮች ግን ስትደጋግሙት የሆነ አንዳንድ ጊዜ እንደ ኖርማል የሚቆጠርበት ጊዜያቶች አሉ። ጥፋት ይጠፋል በህይወታችሁ፣ የሆነ የማይሆን ስህተቶች ይፈጠራሉ። ከዛ ኖርማል የሚሆንባቸው ጊዜያቶች አሉ። እኔ ደግሞ እነዛን ነገሮች እንደ ኖርማል መቀበል አሁን ላይ አቅቶኛል፣ ተስኖኛል። ምክንያቱም ጥፋት እየተፈጠረ ያለው በተደጋጋሚ አንድ ሰው ጋር ስለሆነ እኔ እንደዛ ያለ ነገር እንደ ኖርማል መውሰድ አልቻልኩኝም። ለራሴ በጣም ከብዶኛል። በጣም ከራሴ ጋር የምሬ ነው የምላችሁ። እኔ እንጃ ይከብዳል ብዙ ነገሮች እና ምንም አይነት የምቀይረው ሀሳብ ወይም ውሳኔ የለም ከዚህ በኋላ በራሴ። እኔ ማንም ሰው በቃ እንደሚያስበው እኔም የማስበው ማንም ሰው እንደዚህ አይነት ህይወት ውስጥ ከገባ በኋላ ባይለያይ መልካም ነው። ግን አልቻልኩም፣ በቃኝ። ይሄ ነገር አስቤ የገባሁበትን ነገር ላገኝ አልቻልኩም። አዎ በትዳር ህይወት ውስጥ ብዙ አይነት ችግር ይፈጠራል። ግን እኔ ጋር እየተፈጠረ ያለው የሚፈታ ወይም በንግግር የሚስተካከል ነገር አይደለም። በየቀኑ እያቆሰለኝ በየቀኑ የማይሆን ነገር እየሆነ ነው። አሁን የተፈጠረባት ነገር ደግሞ ምን እንደሆነ እሷና እሱ ናቸው የሚያውቁት። ስለዚህ ምንም ማድረግ አንችልም። ውሳኔው እናንተ ነው። እንደዚህ ብለን ልንወስንላችሁ የምንችለው ውሳኔ አናውቅም። የሚበጃችሁንና የሚጠቅማችሁን የምታውቁት ሁለታችሁ ናችሁ። እንደዚህ አድርጊ፣ እንደዛ ሁኚ፣ በዚህ ውጪ
እሱን እኛ አንልም። እናንተ የሚጠቅማችሁን አሁን ከምትኖሩበት ህይወት ይሻላል የምትሉትን ውሳኔ መወሰን የምትችሉት እናንተ ናችሁ። ብዙ ነገር ብለናል፣ ደጋግመን ረጅም ቪዲዮ ሰርተናል። ብዙ ሰዎች ከሺህ በላይ ኮመንት ይጽፉላችኋል፣ ብዙ ሰዎች በውስጥ ያወሯቸዋል። ግን እንግዲህ እየሸቀላችሁም ከሆነ ያጣፍጥላችሁ፣ የእውነት ከሆነ ግን አይሆንባችሁ እንደዚህ አይነት ነገር በህይወታችሁ ላይ። ውሳኔና በራሴ እኔ ባሰብኳቸው ነገሮች ነው መጓዝ የምፈልገው። እናንተም ስል ብዙ ነገሮችን አድርጌያለሁ። በጣም ብዙ የቀየርኳቸው ውሳኔዎች አሉ፣ እጅግ በጣም ብዙ የምሬን ነው። እና እነዛ ነገሮች አሁን ላይ ይሁን ብዬ አልፌያቸው ነው እንጂ አሁን ባለውበት ታይም ስህተቶቹን ለመስለው ይታዩኛል። ለምን ያኔ መቆጣጣት የለም። በነገራችን ላይ ለአንድ ሰውን አፍቅረንና ወደን የምንከፍለውን ዋጋ እንደሆነ ነገር ማቅረብ እሱ አግባብ አይደለም። በቃ ወደንና ፈቅደን ነው፣ ያስገደደን ሰው የለም። አዎ ይወደኛል ብለን ወይም ደግሞ ታፈቅረኛለች ወይም ታፈቅረኛለች ወይም ያፈቅረኛል ብላችሁ ብቻ በቃ ከኔ ጋር መሆን ይፈልጋል ምናምን ብላችሁ ብዙ ነገር ብዙ ውሳኔያችሁን ብዙ ህይወታችሁን ነገር ልትተው ትችላላችሁ። ለዛ ነገር ግን ያ ነገር ለገባችሁበት ህይወት ዋስትና አይሆናችሁም። ልክ እንደዚህ አይነት ነገር ሊፈጠር እንደሚችል ማለት ነው አይደለም። እሱ ለሌላም ነገር ብላችሁ የተሻለ ነገር ይሆናል ብላችሁ ያኛውን ጉዳይ ትታችሁት ድንገት የኛውም ጉዳይ ካልተሳካ ከሁለት ያጣ እንደምትሆኑት ማለት ነው። ወዳችሁና ፈቅዳችሁ ይሆነኛል ብላችሁ ለከፈላችሁለት ዋጋ ኦሬዲ አልፏል። ልክ እንደማይታፈሰዋ ነው ያ ነገር። ስለዚህ እንጂ አሁን መጣችሁ አሁን ለምሳሌ እንደዚህ እንትቼለት እንደዚህ ሆኜ ጊዜን ቅብርጥስዬ ምናምን የሚባሉ ነገሮች በብዙ ነገሮች ጊዜ ያልፋሉ። በብዙ ነገሮች ጊዜያችንን አበላሽተን እናውቃለን። በዚህ አጭር ጊዜዎች በተፈጠረ የሆነ ነገር ትልቅ ነገር ህይወታችን ላይ እንደተፈጠረ ማድረግ የለብንም። ይሄንን ነገር ከመጀመሪያው ይሄን ሊፈጠር እንደሚችል ራሳችንን ማዘጋጀት። ምክንያቱም የዛሬ ዓመት ይፈጠር የነበረው ነገር ነው አሁን የተፈጠረባት አይደል? በዚህ ልጅ ላይ ምንም አዲስ ነገር የለም አይደል የምትለው? ሁሌ አንድ አይነት ጥፋት የማይቀየር የማይለወጥ ከሰቱ የማይማር አይደል እያለች ነው ያለችው። ስለዚህ ከዛሬ ነገ ይሻሻላል በሚል እንጂ አዲስ ጥፋት አይደለም አሁን በህይወቷ ላይ የመጣው። ስለዚህ ይሄን ነገር እኛም ትምህርት መውሰድ ነው ያለብን ከእንደዛ አይነት ጉዳይ። በልጅነታችሁ እንደዛ አይነት ህይወት ውስጥ የገባችሁ ሰዎች በቃ ወይም ደግሞ ልትገቡ የተዘጋጃችሁ ሰዎች ካላችሁ እንደዛ አይነት ጉዳዮችን አምናችሁ ግቡበት። ወይም ደግሞ ያንን ነገር ትታችሁ ከምትገቡ ጨርሳችሁ ከግብ አድርሳችሁ ትግቡ። ምክንያቱም እዚህ ነገር ውስጥ ከገባው በኋላ ነው ላንተ ብዬ ነው ላንቺ ብዬ ነው ይሄንን ነገር የተውኩት እንደዚህ ሆንኩት ከመባባል መጀመሪያውኑ ያንን ነገር ጨርሳችሁ ወደዚህ ነገር ውስጥ መግባት። ካልሆነ ምንም የምታመጡት ነገር የለም። ላንቺ ብዬ ነው ብትይ ያንን ሰው አታስቆሚውም። ላንተ ብዬ ነው ብትል ያንን ሰው ማስቆም አንችልም። በቃ የሆነ ሰው በቃው ነው። ያንቺ ያኔ ዋጋ መክፈል እንደዚህ መሆን ያንተ እንደዛ መሆን ምንም ማተር አያደርግም እዚህ ጋር። አንዳንዴ እንደዚህ አይነት ነገሮች ሲገጥሙ ለትልቅ መልካም ነገር ሊገፉንም ሊሆን ይችላልና ከቻልሽ አስቢበት። አሁንም ቢሆን ማለት ነው ጊዜ ይስጥሽ። እኔ ግን ከመጀመር እስከ መጨረሻ ቅር ያለኝን ነገር ልንገራችሁ። ያ ደጋግማ ነግረዋለች። እንደዚህ አይነት ውሳኔ ግን እንደወስን ያደረገኝ ያንተ ነገሮችን እንደዚህ ማድረግ ብላ ብትነግረው እኔ እንጃ በቃ እኔ እንጃ ሁለቱ እንዲስማሙ ወይም እንዲታረቁ ልናደርግ የምንችልበትን ምክንያት ከባለቤቱ በላይ የምናውቀው አንዳችም ጉዳይ የለም። ግን እንዴት አይዶን ምን ማድረግ እንዳለብን ለኛ ግልጽ የሆነ ነገር የለም። በነገራችን ላይ የምሬን ነው የምላችሁ፣ ምንም ግልጽ የሆነ ነገር የለም እስከዛሬ በተለቀቀው ቪዲዮ። ምክንያቱም እስከዛሬ በተለቀቀው ቪዲዮ ቢሆን ኖሮ ሁለቱ ሊስማሙና ነገሩን መቅረፍ የሚችሉበት መንገድ አለ። ምክንያቱም ወጣት ስለሆኑ ለወደፊት እንቅፋት ሊሆንብኝ ይችላል ብላ ያሰበችው ራሷ የምታውቀው ነገር አለ። አንድ ሰው ወንድም ሆነ ሴት በሴቷ በኩል ወንዱ ለህይወቴ ለነገ አላማዬ ወይም ብቻ ለነገ ህይወቴ ስጋት ይሆንብኛል ብሎ የሚያስበው ነገር ካለ ከባድ ነው የሚሆነው። ሴቷም ልክ እንደዛ ሩታውን እያደረገች እንዳለችው ለነገ ስጋት ይሆንብኛል ብላ አይደል ያሰበችው። እሱም ከባድ ነው የሚሆነው። ይሄን ደግሞ እነሱ ናቸው የሚያውቁት። እኛ ጋር ያመጡት ግልጽ የሆነ ነገር የለም። ይሄው 34 ደቂቃ ሙሉ የተወሳሰበ ነገር ነው። ማልቀስ እንዲህ ነው ከሚባሉ የተደጋገሙ ቃላቶች ውጪ አዲስ ነገር የለም ምንም ነገር። ግን በቃ በተቻላችሁ አቅም ወይ ከሚዲያ ራቁ። በቃ ተውት። በቃ እስኪ እረፉ። ሲሪየስ የምሬን ነው የምላችሁ፣ እረፉ። በቃ ሚዲያው የትም አይሄድባችሁ። መወሰንሽ ትክክል ነው ብዬ አላስብምና ለመልካም ሊሆን ይችላል። እስከዛሬ ስንደርስ ለዚህ እንደርሳለን ብለን አስበን አናውቅም። ስለዚህ እስኪ በደንብ አስቢ እስከ ነገ ባለው እንጂ ይሄንን አምኜም የምታወሪው ነገር ምንም ሊገባኝም ልቀበለው አልቻልኩኝምና የሆነ በአንድ በኩል ስትመለከቱ እሱ አብረው እንደገና እንዲመለሱ ሰላም እንዲሆኑ ወደ ነበረ ህይወታቸው እንዲመለሱ ይፈልጋል። እሷ እዚህ ጋር ስታያት ከባድ ውሳኔ ወስናለች እንደምትነግረን ከሆነ ማለት ነው። አሁን ምንድነው እሷ የሆነ ነገር ያስፈራት ነገር ስጋት የሆነባት ነገር እንዳለ ተረዳን እሷን ስናያት። እሱን ስናየውና ስንመለከተው ደግሞ አብሮ መሆን እንደሚፈልግ ነው።
አሁን ግራ እየገባን ያለው ምንድነው የሷ ስሜት የሆነ ነገር እንዳለ ይነግረናል። የሱ ስሜት ደግሞ ከንግግሩም ከምኑ ከሚያደርገው ነገር ስንረዳ ልጁ የሆነ የዋ ነገር እንደሆነ ምን እንደሚያደርግ ማያቅ መናገር የማይችል ነገሮችን ለማስረዳት ብሎ በቃ ማለት ማይሆኑ አማርኛዎችን ተጠቅሞ እንደገና ችግሩን የሚያባብስ ምናምን ነው የሆነን ያለ ነው እንጂ የሆነ ጥፋት ቢኖር ኖሮ እሷም ነግራው ይሄን ስላደረክ ነው ይሄን ነገር አግኝቼብሃለሁ ብለው እንትን ብትል ኖሮ ያደረገችውን ነገር በትክክል ይናገር ነበር። ስለዚህ እኛ ይሄን ያደረከው እንደዚህ አጥፍተ ነው ምናምን ከምንለው ውጪ ሁለቱ መካከል የሆነ እኛ ማናቀው ጉዳይ አለ። ስለዚህ ይሄንን ደግሞ እነሱና እግዚአብሔር ነው የሚያውቀው። እኛ ምንም ልናደርግ አንችልም። አይ ዶንት ኖ ማለት ከዚህ በላይ ማውራት እኔ ምንም ሊገባኝ አልቻለም። እናንተ ምን ተሰምቷችሁ እንደሆነ ብቻ እኔ እንጃ። የምታውቁት ነገር ካለ እስኪ ንገሩኝ። እኔ ምሬን ነው የምላችሁ እንጂ እንደዚህ ባይሆኑ መልካም ነው። ወዳችኋለሁ። ለማንኛውም